ሂጂ ልትሉኝ ነው? ሲቀጥል እናት አባቴ ቤት እናቴ እህቶቼ ምናምን አሉ ብዬ ነው እዚህ የመጣሁ። እንደዚህ ልትሉኝ ነው እንዴ? ምን እናድርግ ታዲያ? እኛ እኮ ሲጨንቀን ነው። እኛ ሲጨንቀን ነው በቃ ያቢሉት ያተር ገለባ ነው ቢርቁት የማይረቅ የእናት ሆድ ብቻ ነው ይላል ያገሬ ሰው። እና ሩታ በዚህ ልክ መጠርጠሯ ራሱ ማለት ነው። እናት እኮ ስታገኙ ብቻ ሳይሆን ሲኖራችሁ፣ ስትደሰቱ፣ ሲከፋችሁ በእያንዳንዷን ነገር እናት ናት። በቃ በእያንዳንዷን ነገር ከጎናችን መሆን የምችለው እናትና እናት ብቻ ስለሆነ በእናት ደግሞ ምንም ጥርጥር የለም። በእርግጥ ሁሉም አይደለም፣ አንዳንድ ሰዎችም ይገኙበታል። ግን ደግሞ እናት ናት ወላሂ። እና ያው ግን ሲከፋት በጣም እንባዋን የሚቀርመው እና አይኗ ኳር ነው የሚለው እውነት መስሏት ነበርና በዚህ ታይም እንደዚህ አይነት ጸብማ ቤተሰብ ጋር ቢፈጠር እሷ ራሱ ሰው አትሆንም ወላሂ። ለዛ እኮ ነው አንዳንድ ጊዜ ትዳር ውስጥ ከገባን በኋላ የሚሰማን እንደ ልጅነት ስሜት አይደለም። ትዳር ይዘን ወይ ደግሞ ወተን ኑረን ተመልሰን ወደ ቤተሰብ ጋር ሄደን እንደዚህ አይነት ነገሮች ሲፈጠሩ በጣም ነው የሚሰማን። ለምንድን ነው ከበፊት ያው ሀቤት ቤተሰቦቻችን ነገር ወተን ስለማናቀ ቢቆጡና ራሱ መጥፎ ነገር አይምሯችን ላይ አይመጣም እዛው ስለሆነ። ግን ሰው ወተን ራሳችንን እንችለን ተመልሰን ወደ ቤተሰብ ስንገባ ጥሩ ነገር ራሱ ያስከፋናል። ትግስት የለንም እና ይከብዳል። ለዛ ነው ሩታ ይከፋት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን የሆናችሁ እዚህ ስላደረሳችሁኝ ከልብ ነው የማመሰግነው። ሁላችሁም ክበሩልኝ። አሁንም አይከፈልበትም። ቪዲዮውን ስትጀምሩት ላይክ እያደረጋችሁ ሰብስክራይብም እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ስህተትም ካለብኝ አርሙኝ ማለት ነውና በቃ ይሆናላ ሩታና የውና ገረመኝ። ለምንድን ነው እሷ በነበረችበት ቦታ እኔም ሞክሬም ስላየሁት የተረዳሁት ነገር አለና በርግጥ ይሄ ባለፈው ብለሰራቻቸው ፕራንክ ነው ያደረጓት። ቢሆንም ግን እንደ ሰውኛ ቢሆን ራሱ አያችሁት ያናደል። እናንተ ትዳር ውስጥ ገብታችሁ የራሳችሁ የምትሉን ነገር ኑሯችሁ ያየር እናንተ የምትሉን ነገር ከሌላችሁ ትዳር ኑሯችሁ ትዳራችሁን ፈታችሁ ቤተሰብ ጋር ስትኖሩ የሆነ ነገር በቃ አላ እንደ በፊቱ አንሆንም። የልጅነታችን አይምሮ ወይ ደግሞ ቤተሰብ ጋር የነበረን እና አሁን ላይ ወተን ራሳችንን እንችለን ስንመለስ በጣም ልዩነት አለውና በትንሽ ነገር ነው የሚከፋና እንደ በፊቱ ትግስት አይኖረንም። ለዛም ነው በቃ ትዳር ከገባ በኋላ የሰው ልጅ እንደ ድሮ ቤተሰብ ጋር መስማማት አንችልም። አይምሯችንን ንጹህ ነገር አያስብም። በቃ እንደዛ ነው የምናስበውና ከዛ አንፃር ሩታም እንግዲህ ቤተሰቦቿ እንደዚህ የሚለው አይነት ሰው አይደለም። እሷም ደግሞ እንደዚህ አይነት የምትባል ልጅ አይደለችም። ቤተሰቦቿን ብትሆን የራሷን ነገሮች ብዙ ነገር ማስተካከል የምትችልበትም ስራም ስላላትም ያነጥል አይደለም። የሰው ቦታ የሚያረጋችሁ እንኳን በቤተሰባችሁና ሌላም ቦታ ቢሆን እናንተ የሰው ቦታ የምትሆኑት ምንም ነገር ሳይኖራችሁ ነው። ገባችሁ? እናት ደግሞ ያው ሌላው እህት ወንድም ኦኬ ካለን ይወድናል፣ ከሌለን ያው ባይጥላንም እንኳን ግን አንዳንድ ነገሮች ይሰሙናል። ግን ደግሞ እናት ደግሞ ስላለን ብቻ ሳይሆን በሌለንም ስንታመምም ወላሂ ምንም የቀራን ነገር የለም። ነፍሷን ኩላሊቷን ሰታ የምታሳክመው እያንዳንዱ ነገር እናት ብቻ ናትና እናት ያላችሁ ሻመት ያኑሩላችሁ። እኔንም እናቴን ሻመት ያኑሩልኝ ኢንሻአላህ። ከእድሜ ቀንሶ የሚሰጥ ቢሆን ለእናቶቻችን ነው መቼም ሁላችንም የምንሰጠውና እኔ በእውነት ሁሌም በቃ ነው የሚሰማኝና በስደት ላይ ያለን እህቶች የእናትን ፍቅር የእናትን ብዙ ነገሮችን አላሳለፍንም። ልጅነት እንዳለን በቃ ይሆናል አይምሯችን ሳይበስል ለእናቶቻችን ከጎናችን ሆነን ምንም አይነት ነገር ሳናረግላቸው ነው ሀገር የወጣ ነው። በስነ ስርዓት እንኳን ታዘን ክፉና ደጉን ስለማናቅ የእናትነት ትርጉሙ ስለማይገባና በዛን ሰዓት ሆነን ቢናገሩነ ተገላምጠነ ቢያዙነ ሳንሰራ ብዙ ነገሮችን አሳልፈንባቸው ሊሆን ይችላል። ግን እዚህ ቦታ ላይ መጥተን ብዙ ክፉና ደግ አይተናል። ብዙ ነገሮችን አሳልፈናልና እንደኔ በቃ ይሆናል ዱንያ ደግሞ አይሞላም። አንዱን ስንለው አንዱ ይመጣል፣ አንዱን ስንለው ነገ ዛሬ እያልን በስደት ሁላችንም እንኖራለን። ግን ሁሌም ቢሆን የሚናፍቀን እናቶቻችንን ከጎናቸው ሆነን ልብሳቸውን አጥበን ጸጉራቸውን ጎንጉነን ወይ ደግሞ ብቻ ብዙ ነገር በቃ እኛ ብር እንልክላቸዋል። ግን እኛ ብር በላክንላቸው ደህና ነገር እንኳን ላይበሉ ይችላል የሆነ ነገር። ግን እናንተ በእጃችሁ ሰርታችሁ እናቶቻችሁ እንዳልኳችሁ ልብሳቸውን አጥባችሁ ጸጉራቸውን አጥባችሁ በቃ ሀቅ አለብን እና ከጎናቸው ሆነና እኛ በእጃችን ሰርተና በቃ የሚጣፈጥ ነገር ሰርተን ማብላት። እኔ በእውነት እናቴን በቃ በጣም የምጓጓውና ሁላችሁም ዱአ አድርጉልኝ። እናንተም ሌሎቻችሁም ይሄን ነገር ትመኛላችሁ ብዬ አስባለሁና የብዙ ሰው ደግሞ እንደዚህ አይነት ነገሮች ሳይደርሱ ወይ እናት ወይ ልጅ በህይወት እንትን ይሉና ሳይገናኙ አለ። ወላሂ በጣም ነው እና የምጓጓው። አላህ ይጠብቀና ዱንያ ይሞላም ዛሬ ነገ እያልን በቃ አመታቶችን ለሁለት አመት ብለው ወተን
ስንት አመታቶችን ኖርንና አሁንም አላህ ሀገራችንን ሰላም አድርጎልና በሰላም የምንገባና ቤተሰቦቻችንን የናፈቅነ ቤተሰቦቻችንን እንድናገኛቸው ሀቃቸው እንድንወጣ ያደርገን እና እናት ያላችሁ ሺህ ዓመት ይኖሩላችሁ፣ የሌሉት ደግሞ አላህ ይረህማቸው። ይሄን ነው ማለት የምፈልገውና ያው እኔ እናት ጋር ሆነው የሚያሳልፉትን ነገር በጣም ይሰማኛል። በቃ ለምን እኔ የምጓጓው ነገር ስለሆነ እና ማዘሯ እንደዚህ አይነት ሊያረጓት አይችሉም እና ማሰቧ ራሱ መጠርጠሯ ብዬ ነው። ያው ግን ያን እንድታስብና እውነት መስሏትም ትንሽ የከፋት እንዳልኳቸው እሷ ሩታ እስከዛሬ ከቤተሰቦቿ ነበር የምኖረው። ግን ወጥታ ለአመታት 2 አመት ምን ተቅሪበን እንደዛ ራሷን ችላ ስለኖረ አሁን ላይ ያሉት ነገር እውነት ቢሆን ሀሳብ ላይ ይከፋታልና ራሳችሁን ችላችሁ ወደ ሰው ስትመለሱ ያው ትንሽ ከባድ ነው ልላችሁ ፈልጌ ነው በዚሁ አጋጣሚ። ለዛ ነው የሚሰማና ቶሎ ብሎ ነገሮች እኔ ራሱ አሁን ከዱባይ የዛሬ ስንት አመት ተመልሼ ግን ወላሂ አይምሮ የበፊቱ አይምሮ አይደለም ልጅ ሁኜ ቤተሰቦች ጋር የምኖረውና ከዛ ተመልሼ ግን ብዙ ነገሮችን ነው በቃ እማስበው ለትንሽ ጊዜ እንኳን ማለት ነው። የሆነ ነገር ቢሏችሁ ትንሽም ነው የሚያስከፋችሁ። እናንተም ደግሞ ሆነ ነገር ለማለት እንደ በፊቱ አይምሯችሁ አይዘናም እያንዳንዱን ነገር ማለት ነውና ልክ ሀቤት የወጣ ሰውና ያልወጣ ሰው ጋር እኩል አይምሯችን አያስብም። እነሱ እዛው ናቸው ብለን የማያሰብ እንትን እንኳን አለንና አላህ ራሳችንን ችሎ ወዴታይ ከመሆን ከሰው ላይ ከመውደቅ አላህ ይጠብቀን። የሰው እጅ እንዲያስጠብቀን ከምንም በላይ ከባዱ የሰው እጅ ማየት ነውና አላህ ከሰው ፊት ይጠብቃችሁ። አላህ የሰው እጅ እንዲያሳያችሁ ሁላችሁንም። በቃ ልንሰራ ወተናል፣ ሰርተናል። ከቻልና ቤተሰቦቻችንን መጥቀም ካልቻልና ደግሞ ራሳችንን እንኳን መቻል አለብን። ሁላችሁም ሞቶች ተማሩ። በአሁኑ ሰዓት ሁሉም ሰው ሲኖራችሁ ነው የሚወዳችሁ፣ ከሌላችሁ የላችሁም ነውና ጥንቃቄ አድርጉ። እዚህ ቦታ ላይ አሁን መታችሁ ለብዙ አመታት ኖራችሁ ግን በጣም ብዙ ሰዎች ኮመንት ላይ ያለሁና 10 አመት 11 አመት ግን አንድ ብር የለኝም እንኳን ቤት ልሰራ እንኳን መኪና ልገዛ እንኳን ቦታ ሊኖረኝ ምን ወህቶች ነው ያለው። በቃ ካለስ አሁንም አዲስ ነው። በቃ ለሰው ላይ አሁንም ቢሆን ይደርሳል። እናንተ ካሰባችሁበት አሁንም ቢያንስ መንቀሳቀሻ ቤት መኪና መግዛቱ ቢቀር አሁን ጀምራችሁ ራሱ ሴፍ ካደረጋችሁ የሆነ ነገር መንቀሳቀሻ እዲያችሁ የሆነ ነገር መስራት ትችላላችሁ። በትንሽ ነገር ሰርታችሁ መቀየር ትችላላችሁ። እያያችሁ ነው። ብር ሳይኖራችሁ ዩቱብ እየሰሩ ጥሩ ደረጃ እየደረሱ ነው። እናንተ ደግሞ ትንሽ መንቀሳቀሻ ብር ካላችሁ ዩቱባችሁንም ሌላም ነገር እየሰራችሁ ዋናው ጀግንነት ነው። ኮንፊደንስ ይኖራችሁ፣ አብሽሩ። አይደርስም ካሁን በኋላ ምን ልቀየር ብላችሁ እንዲያታስቡ ተስፋ አትቁረጡ ውዶቼ። ይሄ ለማለት ተወዳለሁና እዚህ ጋር ሰርተን ጉልበታችንን ብቻ ሳይሆን የምንጨርሰው በሽተኛ ምን እንሆናለን። ብር ካለላችሁ ደግሞ ጉልበታችሁም ያልቃል፣ ሁሉ ነገር ያልቃል፣ ትግስታችሁ ያልቃል። በዛ አይነት ትጎዳላችሁ፣ ታዝናላችሁ። ገባችሁ? የሰው እጅ ላለመውደቅ እንዲለፍተና ብራችሁን ሴፍ አድርጉ። በተረፈ ወዳችኋለሁ፣ አከብራችኋለሁ። ቻናሌን ሰብስክራይብ ያደርጋችሁ አበረታቱኝ። አሰላሙ አለይኩም ወራህመቱላህ